ሰላም 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 ለእናንተ ይሁን ውድ የክብረቱ አዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምንላችሁ ሰበር ዜና ይዤላችሁ መጥቻለሁ። ከወዲሁ ሁላችሁም ኦርቶዶክሳዊ ምዕመናን የምስራች ይህንን ቪዲዮ የምትመለከቱ ሁሉ ምስር ብላ እያላችሁ እንድትከታተሉት ይህን ቪዲዮ እጋብዛለሁኝ። ሰበር ዜና ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ አሁን ከእስር ተፈተው በብፁዕ አቡነ አብርሃም አማካኝነት አንገት ለአንገት ተናንቀው ብፁዕነታቸው ያለ እረፍት እኒህን ደገኛ መምህር እውነተኛ አባት የመንጋው ጠባቂ እረኛ የሆኑት አባታችን ብፁዕ አቡነ አብርሃም ከመንግስት አካላት ጋር ከላይ ከታች ወጥተው ወርደው አስፈትተዋል። እንኳን ደስ ያላችሁ በድጋሚ። በዚህም የተነሳ እንግዲህ ምእመኑን ወጥተው እንኳን ደስ ያላችሁ ብለዋል። የኔታ ይባቤ ማለት ነው። ሊቀ ብርሃናት ቆሞስ የኔታ ይባቤን ምእመኑ በምን መልኩ እንደተቀበላቸው በሆታና በደስታ በዝማሬ ተቀብሏቸዋል። እርሳቸውም ወጥተው ስላደረጋችሁልኝ ሁሉ እግዚአብሔር ከልብ ዋጋችሁን እንዲከፍል ተመኝተው ምእመኑን ሁሉ በሰላም መልካም የሆነ ንግግር ተናግረው አሁን በመንበረ ጵጵስና በብፁዕ አቡነ አብርሃም በባህር ዳር ፈለገ ገነት ካቴድራል የእንግዳ ማረፊያ ውስጥ ይገኛሉ ማለት ነው። ከጥቂት እረፍት በኋላ ለምእመኑ ወጥተው የእንኳን አደረሳችሁ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ይህንን የምስራች ሁሉም የሚመለከተው ዘንድ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለሁሉም ኦርቶዶክሳዊ እንድታስተላልፉን ተጨንቃችሁ የነበራችሁ ምእመናን በጸሎት ስታስቡ የነበራችሁ ሁሉ ስለ የኔታ ይባቤ የተለያዩ መረጃዎችን ስታሰባስቡ፣ ስታፈላልጉ፣ ስታጠያይቁ የነበራችሁ በሙሉ እንኳን ደስ ያላችሁ ሰበር የምስራች ይዘናል ማለት ነው። እንግዲህ ሁላችንም እኒህን አባት ከዚህ በተሻለ መልኩ ልንጠብቃቸው አብረን ከጎናቸው ልንሆን ይገባል። የአንድ የሜጫ ማህበረሰብ ብቻ ሳይሆኑ የመላ የድፍን ኢትዮጵያ አራተኛ መምህር በመሆናቸው ማለት ነው። በድጋሚ እንኳን ደስ አላችሁ። አቀባበሉ ምን ይመስል ነበረ? እስኪ ቪዲዮውን ላሳያችሁ። ጸሎታችን ያሳርግልን። አሜን። እንደምነው ልመና ሁሉ ይስማል። አሜን። ጸሎት ጸለይ ነው ግርግር አለ። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ተመንበረ ጸሎቱ ያን ጸልይ ተመንበረ ጸሎቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም። የቤተ ክርስቲያናችን እና ቅዱስ ገብርኤል ቀኑ ያደረገው ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁ ሙሉዎች አላችሁ። ማን ያያችሁ? እግዚአብሔር ማን ያያችሁ? ቤተ ክርስቲያን ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይዲግሽታ አንጽልቅ ሊካና ስራያት ወደ እንሳ ሲያበሳ ዘዋውሙ ስልጣነ ለሐዋርያት ወዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአት ዘበርክሙ ንስክሙ አበየ ካህናት እሱን ጥንቃቄ አድርጉና አንድ ጊዜ መጥተው ባርከውን እንሄዳለን ማለት ነው። ምናልባት ጥላ የጠፋው የጥላውን አይነት መጥቶ ተናግሮ
ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ተመንበረ ጸሎቱ ይደርሳል፣ ያን ጸልይ ተመንበረ ጸሎቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ አይደለም። እኛ ቤተክርስቲያናችን እና ቅዱስ ገብርኤል ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁ ሙሉዎች አላችሁ። ማን ያያችሁ? ማን ያየቻችሁ? ቤተ ክርስቲያን ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይህዲ ግሽታ አንጽልቅ ሊቃና ስራ ኃጢአት ወደ ምሳሌ ሲያበሳ ዘዋወሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤል ክሙ ኃጢአት ዘበርክሙ ንስክሙ አበዌ ካህናቱ